እሷን እንደሚወዳት እኔን አይወደኝም። ከኔ ጋር የመሆን ፍላጎት የለውም ሲጀመር ማለት ነው። እሱን ገና ድሮ የጨረስነው ነገር አለበት ነው። ያኔ ከሄለን ጋር 40 ምንጭ ምንም አይነት ነገር አልተፈጠረም። ምዬም በፈለከው ነገር እንትን ልልሃለሁ። ሜቢ እስከዛሬ ይቅርታ ስላልጠየቅኩ ለዛ ነገር ለተፈጠረው ነገር መስሎህም ከሆነ እጅግ በጣም አድርጌ በቪዲዮ ፊት ይቅርታ ጠይቀሃለሁ። አግዛልኝ እኮ አግዛልኝ ሰማኝ። አስወርዷት አይደለም ጥያት ይሉ ስለካደኝ እኮ እዚህ ጋር ያንተ ጥፋት አይደለም። የዚህ ጥፋት ይኸውልህ ልክ ነህ። እዚህ ጋር ያንተ ጥፋት አይደለም። አልፈልግሽም ብሎኝ እኮ ነው ሄደው። አልፈልግሽም ብሏል። ባፈሳጨብሽ ነው እንዴ? እንደዛ አይደለም። አንቺ ጨከነ ማለት የለውም። ለምን እኮ ነው ማመን ያለብሽ? ለምን ነገር ልንገርህ አይደል? እኔ ሁሉም ይቅር ብዬ ነው ይቅርታ የጠየቅኩት። እንዳጠፋ ከተሰማኝ ድረስ ማለት ነው። አይቻለሁ እኮ በሰዓቱ እንዳጠፋ ተሰምቶኛል አይደል? በዛ ሰዓት እኔን አክብራ ለብስራ ላረኩትን በጣም ይቅርታ ልትለኝ ይገባል። ምክንያቱም እናንተ ጓደኛው ነን። በዛ ሰዓት ባይዞ ከወደድካት መመለስ ቀላል ነው። ከዛ በኋላ እኮ ይቅርታ ባብላችሁ አንድ ነገር ልንገርህ እና ለሱ ነገር ዛሬ ይቅርታ ልልሽ እፈልጋለሁ። ማለት የጠራሁበት ምክንያት ከሱ ጋር ለማስታረቅ ብቻ አይደለም። ለኔ ይቅርታ አድርጊ ያንን ነው የምፈልገው። ሄሉም ይቅርታን ተቀበል። ይቅርታ አድርጊ። ችግር የፍቅር ዝፍን ሆነብን ትዝታ። ከዚህ በኋላ ግን ምንም ቢመጣ ደግሜ እሱ ህይወት ውስጥ አልገኝም። ሄሉ ስርዓት በቃ ጨርሰናል። በቃ ባገኘው በሚል ነው እንደዛ አይነት ዋሽቼ ምናምን። ግን እሱን እንኳን አልተረዳኝም። ምንም ነገር ሊረዳኝ ሁላ አልቻለም። እና ለማንኛውም ጨርሻለሁ። እናንተን አመሰግናለሁ። አንቺንም ይቅርታሽን ተቀብያለሁ። ከዚህ በኋላ ግን አጠገብ አልደርስም። አጠገብ ያትድረስ። ጨርሻለሁ። ሰላም እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ያው ዛሬ እንግዲህ እንደዚህ በካሜራ የመጣሁት አንዳንድ ነገሮችን ግልጽ ማድረግ ስላለብኝ ነው። ማለት ብዙ ነገር ተብያለሁ። ያው ለፍቅር ስል በከፈልኩት መስዋዕትነት ማለት ነውና እሱን ነገር ዛሬ ማቅለል እፈልጋለሁ። ማለት ሌላኛውም ጉዳይ ሄለንን ይቅርታ ለማለት ነው። ማለቴ እኔ ማፍቀሬ ስላየሁትኝ የዚህ ነክ እንድትጎዳ አልፈልግም። ከአብም ጋር ቢሆን ገና ድሮ ነበር የጨረስነው። ማለት አሁን ከአርባ ምንጭ በኋላ ያለው ነገር ነው እንደዚህ እነሱንም ህይወት መስቀልቀል ያደረገው። ያው ጥፋተኛው ያባ ይሆንም እኔም መጥራቱ ደግሞ ጥፋት ነው ብላችኋል። አግዥኝ ስላለኝ ነው። ጥሩ ሁኔታ ላይ አልነበረምና አግዥኝ ድረሽልኝ ብሎ ስላለኝ ነበረ። ማለት ያው እናንተ እንዳሰባችሁት እንደጠራኝም አይደለም የሄድኩትኝ። በጣም ብዙ ለምኖኛል እና ለመናገር ግን እንደዚህ ብሎ ለመናገር ያኔ ሰዓቱ ስላልነበረ እና እኔም ደግሞ ያው ታውቃላችሁ ፍቅሩ አልቆረጠልኝም ነበር። ማለቴ ደስታው ስለሆነ ብቻ ብዬ ነበር ከህይወታቸው የወጣሁት ከሁለቱም ማለት ነው። እና ብቻ አግዥኝ ስለኝ ከኔ ጋር ወደ ፍቅር አልነበረም የተመለስነው ነው ለመናገር። ማለት ሁሉንም ነገር እንደጨረስን ነበር የቀጠለው ከሱ ጋር ማለት ነው። ግን በዛ ሰዓት ሰው ያስፈልገው ስለነበረ ነው እና ያለኝ እኔም ሄድኩት ደግሞ ወደው ስለነበር ነው። ማለት በዛ ቅጽበት ውስጥ ለራሱ አልችልም ነበር እና ደግሞ እኔ ድጋሚ እድል ከሰጠኝ ብዬ ነበር። ያው ይቅር የሚባል ስህተት አልነበረም እና ትንሽ የሰራችሁ ተስፋ ይኖረኛል ብዬ ስላሰብኩ ነበረ። ግን እንዳያችሁት ነው ማለት የሁለቱ ፍቅር በጣም ያስቀናል ነው ለምናገር ያስቀናል። እኔም እሷ እንደሚያፈቅራት እኔም ቢያፈቅረኝ ደስ ይለኝ ነበር እና ለምናገር ግን አልሆነም። ታውቃላችሁ በጣም ቀንቼባታለሁ። በአንድ በኩል እድለኛ ናት ያብን የመሰለ ሰው ይግሏ ማረጓ። ግን ያው እኔ እድለ ቢስ ሆኜ ነው አልልም። ብቻ እሱ ያለው ነገር ነው የሚሆነው። ገና ለገና ከሱ ጋር ፍቅር ስለጀመርኩኝ እስከ መጨረሻው ይሄዳል ብዬ አስቤም አልነበረም። ግን ተስፋ ነበረኝ ቢያንስ። ለዛ ነበር ብዙ ነገር ሳረግ የነበረው። እሱም በጣም ብዙ ነገሮች ተብሏል እኔ ከመጣሁ በኋላ። ማለት አዎ መጀመሪያ ላይ አምኗል፣ ጥፋቱን አምኖ ማለት ብዙ እንዳስቀየመኝ ነግሮኛል እና ይቅርታም ጠይቆኝ ነበረ ላለመለስ ከህይወታቸው ወጣሁት። ግን ከአርባ ምንጭ በኋላም እሱ ያጠፋው ነገር የለም። ማለት አውቃለሁ አስቀይሞኛል። እንዴት እንደዚህ ትከራከሪለታለሽ ልትሉኝ ትችላላችሁ። ግን እውነት ስለሆነ ነው። ለሷም እውነቱን ልነግራት ብሞክርም ልትሰማኝ ፈቃደኛ አይደለችም እና ዛሬ ለእናንተም ለሷም ነው ልነግራት የሚፈልገው። ታዳምጠኛለሽ ብዬ ተስፋ አደርጋለሁና በጣም ብዙ ነገር ተብሏል እንዳልኳችሁ። እሱ ምንም አላጠፋም። ማለት እንደዛ ስታረግበት ያው ሰው ያስፈልገው ስለነበረ ነው እኔ የጠራኝ። ከእንደዚህ አይነት ነገር ሊያወጣው የሚችለው እኔ ስለነበርኩኝ
እንጂ እሷን ጠልቷት ወይ ደግሞ ሌላ ነገር አይደለም። አዎ ተበሳጭቶባት ነበር፣ ግን ጥላቻ አልነበረም። ታውቃላችሁ እንደዛም ስትለምነው ማለት ቶሎ ያልተመለሰላት ማለት ቶሎ ይቅርታውን ያልተቀበላት ስላበሳጨችው እንጂ ጠልቷት አይደለም። ሄሉ እኔ ይሄንንም ልነግርሽ የምፈልገው ጠልቶሽ አይደለም፣ የምር ነው የምልሽ። እኔ ስላንቺ በጣም ብዙ ነገር ነግሮኛል፣ ምን ያክል እንደሚወድሽ። ልብ ካልሽ እንደውም በየቪዲዮሽ መሃል ለሷ ያለኝ ነገር ታውቂያለሽ ልዩ ነበር የሚለኝ እውነት ለመናገር ማለት ነው። እውነቱን አውቃለሁ ማለት ምን ያክል ቦታ እንዳለሽ እሱ ጋር አውቃለሁ። እና ለዛም ነው በቃ እኔ ካሁን በኋላ ማለት ችግር ልሆንባችሁ አልፈልግም፣ ላንቺም ለሱም ማለት ነው። ደግሞ ታውቂያለሽ ማለት 2 አመታትን አብረን ቆይተን ለኔ ቀለበት ሊያስርልኝ እንኳን አላሰበም ነበር ማለት ላንቺ ግን በ2 ወር ውስጥ ነበር ያሰረልሽ። ያው እኔ ለምናገር እንደዛም በጣም እየሞከርኩ የነበረው 2 አመት ከኔ ጋር ቆይቶ ቀለበት ያላሰረልኝ ልጅ እንዴት 2 ወር ከሚያውቃት ሴት ጋር ያስራል? ይሄ ማለት እኔን ለማበሳጨት ወይ ደግሞ አላ እኔን ለመኩራት ያደረገው ነገር ነው ብዬ ስላሰብኩ ነበር መጀመሪያ እንደዛ እየሆንኩ ነበር። ግን እንደዛ አይደለም ማለት የምር ያፈቅርሻል። ባልነግርሽ ደስ ይለኝ ነበር ባታውቂው፣ ግን ያፈቅርሻል የምር። እና ተረጁ ማለት ሲጀመር እኔ ባልነግርሽም ድርጊቱ ያስታውቃል እኮ ምን ያክል ላንቺ ቦታ እንዳለው። እኔም ከዚህ በኋላ ማለት ታውቁታላችሁ መቼም ስታፈቅሩ ድረሽልኝ ሲለኝ ማለት አስፈልጊኛለሽ ሲለኝ ነው የሄድኩት እንጂ እኔም ስሜን ማስጠፋት ፈልጌ አይደለም። ማለት በቃ ስለፈቀርኩት ነበረ እንደዛ ያደረኩት ነበር። ይሄ ማለት በጣም ብዙ ነገርም ብላችሁኛል እኔ ባጣቆይ ነሽ ወይ ምናምን ነገር፣ እንደዛ አይደለም። ግን ሰው ያስፈልገው ስለነበረ ብቻ ነው ማለት ባጣቆይ ሊያስብለኝ የሚችል የነበረው ቢያንስ ወደ ፍቅሩ ተመልሼ ቢሆን ነበር፣ ወይ ደግሞ አሁን እንደገና ደግሞ እንደሄደ አሁን ተመልሶ ቢመጣ ብቀበለው ነበር እንደዛ የሚያስብለኝ። ግን ታውቃላችሁ የሆነ ከፍቶኛል በአንድ በኩል ለሷ የሆነላት ለኔ መሆን ባለመቻሉ ማለት ነው። ግን ምንም ማድረግ ደግሞ አልችልም። እና አሁን እሷንም ማለት ከፍቅር ስሜት ተገፍቼ በጣም ብዙ ነገር ተናግሬያታለሁ፣ አስቀይሜያታለሁ። ያው ታውቃላችሁ ሁሌ ተገናኝተን ጭቅጭቅ ነው፣ መጥፎ ቃላት ነው የምንነጋገረው። ያው እሷ አልተናገረችኝም ማለት አይደለም፣ ግን እረዳታለሁ ነው ማለት እኔም ፈልጌው አልነበረም መናገራት የነበረው ውስጥ ያለው ስሜት አስገድዶኝ እንጂ። እና ለዛ ነው ይቅርታ ላደርግላት የምፈልገው። ያው ባትጠይቀኝም ምን ይቅርታ አድርጊላታለሁ፣ ግን እሷ ደግሞ ለኔ ይቅርታ እንድታደርግልኝ ዛሬ ይቅርታ ጠይቃታለሁ በእናንተ ፊት ማለት ነው። እና ደግሞ መልካም ምኞቴ ነው ተመልሶ አብረው ቢሆኑ ማለት አሁንም ጠልቻለሁ እያልኳችሁ አይደለም፣ እወደዋለሁና ስትወዱ ደግሞ ደስታውን ነው የምትፈልጉት። ስለዚህ ከሷ ጋር ደስተኛ እስከሆነ ድረስ የምር ጥሩ ምኞቴ ነው አብረው ቢሆኑ። እናንተ ምን ይጠልታችሁኛል ማለት እንደዚህ አይነት ሴት ምን እኮ አይደለም፣ ግን ያው ፍቅር ነው እንደዚህ ያደረገኝ ማለት እናንተም ሴት ናችሁ መቼም ትረዱኛላችሁ። አፍቅራችሁ የምታውቁ ከሆነ ይገባችኋል ማለት ይሄን ይጸባይ አይደለም። እውነት እንዴት እንደዚህ እንደሆንኩ ራሱ አልገባኝም፣ ግን በቃ ፍቅር ነው እንደዚህ ያደረገኝ። እና ይቅርታ አድርጉልኝ እናንተን ማለት በጣም ብዙ አስቀይሜያችኋለሁ ሲመስለኝ እንደዛ ነውና ይቅርታ ማለት ከዚህ በኋላ እናንተንም አላበሳጭም፣ የእነሱን ህይወት አልበጠብጥም። ይሄ ቃል የምር ማለት ነው። እና ከዚህ በኋላ ባትበሳጩብኝ ብቻ። እና ቅድም እንዳልኳችሁና እንግዲህ ሄለንም መታ ይቅርታዬን እንደምትቀበለኝ ተስፋ አደርጋለሁ። ማለት እኔ የድሮ ልዩ ነው መሆን የምፈልገው። እነዚህ ነገሮች ከተፈጠሩ በኋላ ያለችው ልዩ እኔ ራሱ አልወዳትም ምን ለመናገር። እና ያው ወደ ድሮ ለመመለስ ስል ነው ይቅርታ ማድረግ እንዳለብኝ የተሰማኝ ማለት ይቅርታ መጠየቅም እንዳለብኝ። እነሱ ይቅርታ ባያደርጉልኝ ምን ችግር የለውም፣ ግን እኔም ከመጠየቅ ወደኋላ እና ልዑልንም ጠርቻለሁኝ። እስኪ እሺ ምጣና ማለት አብረን ብዙ የምናደርጋቸው ነገሮች አሉ ከዚህ በኋላ አንዳንድ ማወቅ ያሉብኝ ነገሮች አሉ ከሱ ማለት ነውና
ተቀመጡና እናውራ። ቆመን አይሻልም? ነው እንቀመጥ። እሺ ሰላም ነው። ሰላም ነው። ተቀመጥ። እኔ ልቁምባ አይሻልም? ተቀመጥ። ደህና ናቸው አይደል? እንዴት ነሽ? አለን መስገን። ሰላም ሰላም። አይበርድም? ይበርዳል ግን ግድ መሆን ስላለበት ነው። ደህና ነህ አይደል? ደህና ነኝ። ያው ዛሬ ማለት ጥሩ ነገር እንድናደርግ አስቤ እየጠራሁት። እኔም ለዛ ስላልሽኝ ነው የመጣሁት። አዎ ለአንዴና ለመጨረሻ ጊዜ እንደሆነ ተስፋ አደርጋለሁ። አዎ ለአንዴና ለመጨረሻ ጊዜ ማለት ከዛሬ ጥሩ ነገሮች ተፈጥረው አያውቁምና ቢያንስ አንድ ደህና ነገር እናደርግ በሚለው። ግን ከዛ በፊት አንድ ጥያቄ ልጠይቅ። ማለት ከሄለን ጋር ምን አይነት ግንኙነት ነው ያለው? ምን ማለት ነው? ከዚህ በፊት እኮ ብዙ ጊዜ ያሳደውት ነገር ነው። ይገባኛል። እኔም በዛ መሀል በጣም ብዙ ነገር ተናግሬያለሁና ይሄ ላንቺ ምን ይጠቅማል? ላንቺ መመለስ አይመልስልኝና ከዛ ነገር አለው ማለት ከሄለን ጋር ምን አይነት ግንኙነት ነው ያላችሁ? በቃ የጓደኝነት ግንኙነት ነው ያለን። ሌላም ይኖርናል። በቃ እንደዛ ከሆነ ማለት የሷን ደስታ ትፈልገዋለህ አይደል? አዎ በደንብ። ስለዚህ አብረን ሆነን እናንተ ብናስታርቃቸው። ኧረ በእናትሽ የማይመስል ነገር አታወሪ። አሁን ደግሞ ምን ድራማ ጽንሰሽ ነው እንደዛ የምትይኝ? ምንድነው? ልክሉል እንደዚህ መጥፎ ነገር አትናገር። እኔ ምንም አላሰብኩም። አሁን ባለፈ መች ነበር? ትላንት እንደዛ ነገር አላችሁ፣ አመናችሁ። እሺ አሁን ምንድነው? አንቺ ገብቶሽ እናንተ ገብቷችሁ ነው ያልገባኝ። ምንድነው ሐሳብሽ? ኪራ ማለት እሷን እንደሚወዳት እኔን አይወደኝም። ከኔ ጋር የመሆን ፍላጎት የለውም ሲጀመር ማለት ነው። እሱን ገና ድሮ የጨረስነው ነገር ነው ከ40 ምንጭ በፊት ማለት ነው። ትላንትና ለሄለን ነገራት ብሞክርም ልትሰማኝ አልፈለገችም። ለዛ ነው እሷም ደስተኛ የሚሆኑት አብረው ሲሆኑ ነው። ይሄን እናውቃለንና ቢታረቁ እኮ ይሄ ጥሩ ሐሳብ ነው። መታረቃቸው ግድ ነው። በጣም የሆነ ነገር ነው። ልዩነት ለመናገር ግን አንቺ ማስፈላጊ ነው ያላሰበም አንቺ ማይፈልግሽ በማላችሁ ብዙ ነገር ፍተት ካለ የኛ መድከምሽም ጥሩ አይደለም። አንቺ ገብቶሻል አይደል? እሱ ስለገባኝ እኮ ይሄን ማሰብሽ እግዚአብሔርን ጥሩ ነው። እኔ ደጋፊ ነኝ አንቺ ሉልም እንደዛው እነሱ እንዲታረቁ ማለት አለበት። በቃ ከሷ የሚመጣው ነገር ጥሩ ነገር አሪፍ ነው። ኪራ ልጅ እኮ የሚያራምደው ሙድ አልገባም። በሄለን ላይ መጫወት ነው የፈለገው። ገብቷል። አውቃለሁ እንደሚወዳት ሉል ይናት ከደም ታውቃለች፣ ይወዳታል ሉል። አሁን ያንን ሳይሆን ዋናው የምንፈልገው ነገር ሁላችንም የራሳችን ነገር አለ ሉል። በቃ ይሄ ነገሩን አለማባባስ በቻልነው አቅም እነሱ እንዲታረቁ ማድረግ፣ እንዲስማሙ ማድረግ። አንተ ደግሞ ከኔ ልክ ደግሞ በደንብ ደግሞ አሁን አንተ እየቀረብካቸው ታውቃለህ። ይሄንን ጸባይ እያወቅ ነው። እሷ ባጭር ጊዜ ውስጥ መታ እሷን ተረድታት እንደዚህ ካደረገች አንተ ምንም እንትን የሚለን ነገር ስለሌለ አሁን ይኸውልህ እኔ እዚህ ጋር ሁሌም ታውቃለህ የሆነ ነገር ክፋት ካለበት አለቅሽም። አንቺንም እሱንም አለቅም። አንድ ነገር ልንገርሻለ ከመልካም አስበሽ ከሆነ እኔ ችግር የለብኝም። እኔ እንደውም ጥሪው እኔ ይቅርታ ጠይቀዋለሁ። ስለ ሁሉም ነገር አስረድቼ ይቅርታ ጠይቀዋለሁ። ጥሪው ኦኬ። ግን ከዚህ ነገር ጀርባ ክፋት ካለ ማለት ነው ልዩ ተጋደለ። እኔ ችግር የለብኝም። ለሰው ልጅ ባይዘይ ማለት ነው አንድ ነገር ልንገር ኪራ፣ ለሰው ልጅ ማለት ነው የሰው ልጅ ትክክለኛ ማንነቱን ለማወቅ ከፈለክ እድል ስጠው፣ ጊዜ ስጠው። በቃ ያሳያል። እኛ ማን ያው ይቅርታ ሉሌ ምን መሰለህ እኛ ከኛም ይፈጠበቅብን እነሱ ማስማማት ነው። በቃ እንደውም መናገር የምፈልገው ነገር አለ። ጥሪውና ነግረዋለሁ። ችግር ያ ከሆነ ደስ ይለናል። በጣም እየተጎዳች ነው ሄለንም እሱም ብዙ እየጠጣ ነው ምናምን ብዙ ነገር በቃ ብዙ ነገሮች ስራ እየተበላሻሹበት ነው የሚመጣው ወደፊት። በዚህ ከቀጠለ ጥሩ አይደለም። እኔም ጥሩ ሙድ ላይ ስላልነበርኩ ነው ሰሞኑን የራሴ የሆነ ነገሮች አፕን ስላደረጉብኝ ለዛ ነው እንጂ በቃ በቻልነው አቅም እኛ መድከም ካለብን ደክመን ከዚህ በላይም መሄድ ካለብን ሄደን ብናስታርቃቸው እንደውም እኛ ትልቅ ነገር እንስራ። እውነት ለመናገር ሄሉ ለብዙዎቻችን የደረሰች ልጅ ናት። ሉል ፕሊስ በቃ እስኪ ደውይለት። ጠርተሽዋል? አሁን ይመጣል። እንደዛ ከሆነ አሪፍ ይምጣ፣ እሱን እናውራው። ሉሌም እንደዛው በቃ መነጋገር ካለብን እንነጋገር። አረ ችግር የለም። የሚሆን ከሆነ ይቅርታ ጠይቀዋለሁ። እኔ ችግር የለም። እሱ ዝም ብሎ ግንፍል ስለሚል ያንን ፈልገው አይደል ልጅ ይቅርታ ማድረግ። በዚህ ይቅርታ ማድረግ መሸነፍ አይደለም ማሸነፍ ነው። ይቅርታ እግዚአብሔርን ይቅርታ ጠይቀው። እሱ አይቀበልህም ይቀበልህም ከአንተ ይውጣ። ገብቷል? ቀድሞ ይቅርታ መጠየቅ ትልቅ ነገር ነውና አንቺም እንደዛው ሄሉን ጠይቅበት መንገድ ይቅርታ መጠየቅ ካለ ይቅርታ ጠይቂ። እሱንም በይቅርታ መተላለቅ
እነሱም ጥሩ እንትን ያሳልፉ። እኛም በቃ የራሳችን የተጻፈልን ነው የምንኖረውና እዛ እንዲሰማሽ አልፈልግም። አንቺንም እናመሰግናለሁ ኪራ። ኦኬ ችግር የለም እና ተስማምታለህ አይደል? ተስማምቻለሁ ማለት ሄለን ደስታ እስከምትፈልግ ድረስ። አረ ኢትስ ኦኬ ብቻ ከጀርባው ክፋት አይኖረው እንጂ ምንም ነገር ችግር የለም። አይኖርም ያደርጋልን ብዬ አላስብም። ይወዳታል ሰው ብዙ ነገር መስዋዕትነት ከፍሏል አይደል ሉል። እሺ ኪራ እኔ እሺ ብያለሁ። ኢትስ ኦኬ የት እንደደረሰ ደውልልኝ። አይ ደርሻለሁ ብሎኛል። ያ እሱም ደርሷል። አረፍ ብለው ይባላል። ለአራት ይበቃው ነው። እሺ አይ ማቆም እንችላለን። እሱ ሰላም ነበር የደራሽው። እንዴት ናችሁ? አለ እግዚአብሔር ይመስገን። ተሰባስባችኋል ዛሬ? አዎ ግን ማለት ሁሉንም ለነሱ አስረድቻለሁና ያው ዛሬ ሰላም ለማውረድ ነው ማለት ታውቃለህ። ደስታ እንደቀዘቀዘ ከሄለን ጋር ግጭት ውስጥ ከገባ በኋላ ማለት ነው። ለሰሱ ምክንያቱ ደግሞ ነኝ ኖ አንቺ አይደለሽም። ለዚህ ምንም ተጠያቂ አንቺ ከዚህ ውስጥ ምንም የለሽበት። ገብቶሻል? አንዳንድ ጊዜ አንዳንድ ነገሮች ካልደፈረሱ አይጠሩም። ለዛ ነው። ልክ ነህ እኮ ግን አንቺ ጋር የሚያገናኘው ነገር አለ። አንቺ ጋር ያለኝን ነገር ጨርሻለሁ። እንዲሁም በተመሳሳይ እኔ ነኝ አንቺን ይቅርታ መጠየቅም ካለብኝ ይቅርታ መጠየቅ ያለብኝ እኔ ነኝ እንጂ አንቺ አይደለሽም። ለዚህ ብለሽ የጠራሽኝ? አይ አይደለም። ማለት ምንድነው ታዲያ? ሄሉንም ጠርቻታለሁ። ለምን አስፈለገ? እሱም ቢያንስ አንድ ደህና ነገር ላደርግልህ ስለፈለኩ ነው። ማለት ምን ማለት? ብትታረቁና ሰላም ብታወርዱ። እሷም ያለንተ አንተም ያለሷ ደስተኛ አይደላችሁም። እሱን ያየሁት በቃ እሱ ጊዜ የሚፈተው ነገር ነው። አንቺ እንድትጨነቂም እንድታስቢም ምናምን አልፈልግም። እሱ ሁሉ ነገር በቃ ላረው በቃ ጊዜ ይፈተዋል። መታረቅም ካለብን አላር ሁሉም ዳኛ ጊዜ ነው። ምን መሰለህ አሁን አንደኛ እሷ ተምራለች ከሰራችው ስህተቷ ከብዙ ነገሯ ተምራ ነው እንደዚህ እያለች ያለችው። ገብቶኛል እኮ ግን ምን መሰለህ ከመጀመሪያውም ጀምሮ እሷ ብቻ ሳይሆን የኔ ጥፋትም ተጨምሮበት ነው። በቃ አንተ ጥፋት ከሆነ ይቅርታ መጠየቅ ያለብን ሰው ይቅርታ ጠይቅ። ሄለንንም ማለት አለብህ፣ ልዑልንም፣ እሷም እነሱም ማለት ያለበትን ይቅርታ መጠየቅ የእናንተ እንትን ገብቶሃል። ጥፋተኝነት ስሜት እየተሰማ ከሆነ ይቅርታ ጠይቃቸው። እነሱም እንደዛው ያጠፉ ሰዎች ካሉ ይቅርታ ይጠይቃሉ። እኔም በመካከላችሁ ብዙ ነገር አድርጌያለሁ፣ ይቅርታ ጠይቃለሁ። አንተ ግን በቃ መስማማት አለባችሁ እያለች ነው። እንደውም ጥሩ ሰው ነሽ፣ ጥሩ ልጅ ነሽ። እውነት ለመናገር ከእሷ ይሄ ነገር መምጣቱ እኔ እውነት ደስ ብሎኛል። እኔም ጥሩ ሙድ ላይ ስላልነበርኩ ነው ሰሞኑን ያልመጣሁት። ልዑልም እያሰበ ነው። እኔ እንዳልከው ከእሷ ይሄ ሀሳብ መምጣቱ ለእኔ በጣም ትልቅ ነገር ነው። በጣም ነው ደስ ብለኛል። ራሷን አበርትታ ጠንክራ እሷ ለእኔ እንደዚህ ማለቷ በጣም እውነት ለመናገር በጣም ደስተኛ ነኝ። ነገር ግን አሁን በዚህ ሰዓት ማናቸውም እንግዲህ ይቅርታ የምጠይቅበት ታይም ላይ አይደለም ያለሁት። አይ ያ ሳይሆን በቃ የኛ ፍቅር እንዲቀጥል የኛ አብሮነት እንዲቀጥል በምችለው አቅም መስዋዕትነት ከፍያለሁ። ገብቶሃል? ልክ ነኝ ብዬ ባሰብኩበት መጠንና ርቀት ልክ የቻልኩትን ያክል ነገር ጥሬ ያለው ደክም ያለው ታውቃለህ፣ የምታውቀው ነገር ነው። እኛ ላይ ያለው ነገር ከመጀመሪያውም ጀምሮ ከሚዲያ የጠፋን ነገር አይደለም። ስለዚህ ሁሉም ሚዲያ ላይ ያለ ነገር ነው። የአቅሜን ሞክሬያለሁ የምችለውን ያክል ማለት ነው። ግን የሆነ ደረጃ ላይ ሲበቃም ደግሞ በቃ ማለት መቻል አለብን አይደል? ትክክል ላይ እኔ አክብራችሁ ስለጠራችሁኝና የእኛ ነገር አሳስቧችሁ እንደዛ ከሆነ በሁላችሁም እሷን የጠራችን ሆነን ለመናገር እሷንም ማመስገን ካለብህ እሷን በደንብ ታመሰግናለህ። ለምን ለዚህ ትልቅ ነገር እንትን ማሰቧ ራሱ አሁን ሄለንም ትመጣለች መሰለኝ ደውላላታለች። ከልዑል ጋርም ቀድመን አውርተናል። ያለውን ነገር ማስተካከል ያለብንም በቃ ለመጨረሻ ጊዜ ያናስተካክለው። ሉሊ ያወራ። እሺ እኔ አሁን ዛሬ ማውራት የምፈልገው ልክ ያ ለአንተም ቪዲዮ ላይ ለሚከታተሉ ሰዎች ምንም ሁሉንም ነገር ግልጽ ለማድረግ ነው። እያንዳንዷን ነገር ማለት ነው። ካንተን ስጀምርልክ ያኔ 40 ምንጭ ከሄለን ጋር ስለተፈጠረው ነገር ነው የምጀምርልክ። ምክንያቱም ግልጽ ማድረግ ስላለብኝ ሁሉን ነገር። እሺ እነሱ እኔ ለኔ ያን ያክል አላቅም ግልጽ ባይሆንልኝ እነሱ በጣም እንደተጎዳ ምናምን ነው የሚሉት። ሄለንም እየተጎዳች እንደሆነ እኔ እሷን ስለምቀርባት
እንደተጎዳች አምናለሁ እንደምትወድህ አውቃለሁ ለሷ ስል ብቻ ይሄንን ነገር አደረጋለሁ ለሁሉም ሰው የኔም እውነት መውጣት ስላለበት ነው ያኔ ከሄለን ጋር 40 ምንጭ ምንም አይነት ነገር አልተፈጠረም ምዬም በፈለከው ነገር እንትን ልልሃለሁ ሜቢ እስከዛሬ ይቅርታ ስላልጠየቅኩ ለዛ ነገር ለተፈጠረው ነገር መስሎህም ከሆነ እጅግ በጣም አድርጌ በቪዲዮ ፊት ይቅርታ ጠይቀሃለሁ ይሄንን ነገር ማደርገው በቃ ለሰላም ስል ለሄለን ስል ለእናንተ ደስታ ስል ነው ምንም ነገር እንዳልተፈጠረ በቃ ለስከዛሬም ለተደራረግነው ነገሮች በቃ ከወገቤም ጎንበስ ብዬ ከፈለክ ይቅርታ እልሃለሁ ምንም ነገር አልተፈጠረም እንድታውቅ የምፈልገው ነገር እሷም ለዛ ነው ይቅርታ ያልጠየቀችህ ሄለን ማለት ነው ምክንያቱም ምንም ነገር ስላልተፈጠረ አንዳንዴ እኔ አሁን ሰላም ለማድረግ ብዬ ነው እንጂ አሁን እዛ ጋር እንዳደረኩት አይነት ነገር ነው ይቅርታ እየጠየቅኩት ግን እሺ አላደረኩትም ግን አድርጌው መስሎ ከሆነ አሁንም እጅግ በጣም ይቅርታ ለእያንዳንዱ ለተፈጠረው ነገር ምንም ሄለን እዛ ጋር የለችበትም ሲቀጥል አንተ ያለፈ ነገሮችን ምናምን እንትን ትላለህ ትላንትም እንዳልኩ ያለፈ ነገር በማንሳት ከሆነ እኛም እናነሳለን እሱም ባናነሳ ዛሬም እዚህ ጋር ነገም ስህተት ሊፈጠር ይችላል እኮ ከሄለን ጋር ልትጣሉ ትችላላችሁ አይደለ በይቅርታ ካለፍነው አለፍነው ነው በዛ በተጋጫችሁበት ርዕስ ነው እንጂ መነጋገር ያለባችሁ ስላለፈ ነገር እንትን ብላችሁ አይደለም ያ ከ40 ምንጭ ጀምረን የተቃጨቀችበት የመጣ ነገር ነው አሁንም ዛሬም ይሁን ነገ ምንም አልተፈጠረም ብዙ ጊዜ ከህይወትህ እንደወጣ ትፈልጋለህ ቪዲዮ ላይ የሚያዩ ሰዎችም እኔ አሁን ብዙ ማነብሰው አይደለም ግን አልፎ አልፎ ሳነብ በቃ ከህይወታቸው ወጣ እነሱ ደስተኛ ይሁኑ ምናምን የምትሉ ሰዎች አላችሁ በቃ ፍላጎትህ ከሆነ እናንተ ሰላም አውርዱ እንጂ እኔ ከህይወትህ ለመውጣት ቃል እገባለሁ ብራዘር ያለው ነገሬ ነው በእኔ በኩል ያለውን ክሊር አድርጌያለሁ ብዬ አስባለሁ በቃ ከህይወትህ እወጣለሁ ከዛሬ ቀን ጀምሮ ከፈለክ እዚህ ጋር አንተ ስትጠቅሰው እንዴት ነው 40 ምንጩ ምናምን ብለህ ቀለል አድርገህ እንደዚህ ጠቀስከው እንጂ በእኔ ሳይድ ሆነ እንደ ወንድ ልጅ ሆነ ኪራ እኔ ላንተ ነው ነገር አንተም የሱ ጓደኛ ስለሆንክ ብቻ ሳይድ ሳትይዝ ወንድ ስለሆንክ ብቻ እንድትመልስልኝ ፈልገው እኔ እንደዛ አልነበርኩም እንደ ተራ ነገር የምታየው ነገር አይደለም ገብቶሃል በዛ ሰዓት እንደዛ ሆኖ አግኝቻቸው እዛ ጋር እንደዛ ሆነ መገናኘታቸው ነው ያለፈ ነገር አስቤ አይደለም አንስቼ የወቀስኳት ወይም እንደ መንሲ አድርጌው አይደለም ገብቶሃል አሁን ላለንበት ደረጃ ሞር እየተካረረ እንድንመጣ የሚያደርገን ነገር ምንድነው የ40 ምንጭ ጉዳይ ያኔ እዛው ላይ በሰዓቱ መጥራት ይችላል አይችልም ሌላ ነገር ነው ምክንያቱም እኔ የሚያየውትን ከእኔ በላይ ሌላ ሰው የለም አሁን አላደረኩትም ብሎ እየነገረኝ ነው አይደለም በግልጽ ይቅርታ በቃ ለመጋጨታችሁ ምክንያት እኔ ነኝ በዛ ሰዓት እንደዛ መፈጠሩ ነው እያለኝ ነው አይደል ያለው ሜቢ እሱን መጀመሪያ ላይ አድርገን ቢሆን እዚህ ደረጃው ሁሉ ላንደርስ እንችላለን እሱ አይደለም ይኸውልህ አንተ ብትሆን ማለት ነው ባላደረከው ነገር ይቅርታ አትጠይቅም አንተ ነገር ልንገርህ አይደል እኔ ሁሉም ይቅር ብዬ ነው ይቅርታ የጠየቅኩት እንዳጠፋ ከተሰማኝ ድረስ ማለት ነው አይቻለሁ እኮ በሰዓቱ እንዳጠፋ ተሰምቶኛል አይደል በዛ ሰዓት እኔን አክብራ ለስራ ላረኩትን በጣም ይቅርታ ልትለኝ ይገባል ምክንያቱም እናንተ ጓደኛው ነን በዛ ሰዓት ባይዘይ ከወደድካት መመለስ ቀላል ነው ከዛ በኋላ እኮ ይቅርታ ባብላችሁ አንድ ነገር ልንገርህ እኮ ልንገርህ ምንም ነገር አልተፈጠረም ለዛ ነገር ደግሞ ይቅርታ እየጠየቅኩ ተፈጠረ አልተፈጠረ የሚለው ነገር ከዛ ውጪ ማለት ነው 40 ምንጭ መልስ ኪራ ሰላም ፈጥሯል አይደል ይሄ ልጅ ከዛ በኋላ እርግዝና ምናምን ነገር ተነስቶ እኮ ቆይ እና ሶስት ቢሆን ቀላል ተራ ነገር ነው እያልኩ አይደለም አጥፍታለች ሄለን እዚህ ጋር ለሄለን እየደገፍኩ አይደለም አጥፍታለች ግን አንተ ልጅ ስለተባለ ብቻ የምትመጣ ከዛ ደግሞ ልጅ አላረገዘችም ስትባል ልትርቃት አይገባም ፍቅር ከሆነ እኔ እስከማውቀው ድረስ ፍቅርን ማለት ነው እሱን አሁን ዞሮ አልግዛልኝ እኮ አልግዛልኝ ሰማኝ አስወርዷት አይደለም ጥያት ሄዱ ስለካደች እኮ እዚህ ጋር ያንተ ጥፋት አይደለም የዚህ ጥፋት ይኸውልህ ልክ ነህ እዚህ ጋር ያንተ ጥፋት አይደለም ግን ዞሮ ምንም የሚፈጠር ምንም አስከፍቼም ከሆነ ካስከፋውም የኔ ጥፋትም ከሆነ ለሁሉም ነገር ይቅርታ እየጠየቅኩ ነው እኔ ሰላም እንድትፈጥሩ ነው የምፈልገው ከሰና ይኸውልህ ቆይ ኖ ኪራ እንዴ ልጨርስ ይኸውልህ እኔ ያለኔ ነገሮችን እንኳን ማየት የምትፈልግ ከሆነ ለአንድ ሳምንት ወይ ለአንድ ወር እሺ እጠፋለሁ ብቻ እናንተ ሰላም ፍጠሩ ይኸው በኪራ በመወደው ጓደኛዬ ፊት ነው ቃል የምገባልህ ለአንድ ሳምንት ወይ ለአንድ ወር እየው እስኪ ያለኔ እሺ ችግሩ ከኔ ከሆነ እዩት ይሄን ነው የምለው እኔ ከዚህ በላይ ለእናንተም ቪዲዮ ላይ በቃ እኔ የመጨረሻዬ ነው ገብታችሁ መሮኛል በቃ እንደዚህ መባል በጣም ስላስጠላኝ ይቅርታ ጠይቃለሁ እናንተንም በጣም ይቅርታ እስከዛሬ አስከፊ ነገር ተናገሬ ከሆነ ይቅርታ በቃ ኪራ በቃ ሉል ካንተም ፈልገው ነው ጓደኛዬ አንተ ነው ቅድሚያ መናገር ያለብኝ ሰው አንቺም እንደዛ ትልቅ ሆነሽ እንደዚህ አይነት ነገር በማሰብሽ እግዚአብሔርን በጣም ላንቺም ትልቅ ክብር አለኝ ሉልም እንደዛው ያው ይቅርታ ማድረግ መቀበልም መደራረግም ትልቅነት ነው እግዚአብሔርን ነመለ ፕሊስ በቃ አታቋርጣ ሄሉ መጣች እንዴት ነሽ ኪራን ይልሽ አታክፍኝም እንዴ ጠፋሁብሽ በቃ እንዴት ናችሁ ዳንሽ ሰላም በይው እንጂ አቡ እሺ እና ያው የሱን ሐሳብ መጀመሪያ ተቀበለው እንደዛ ነው ነይ አረ ነይ አንቺ ማማል ካሉንሽ አይመጣውም አንደምቅም እዚህ ጋር ነው መሆን ያለብሽ
እና ያቡ እንዳልኩ ነው ይቅርታ ማድረግ መደራረግ አይደለም። ቆይ አንዴ ለምን እንደጠራችሁ ግልጽ አድርጉ። ምንድነው ስለምን ይቅርታ ነው ያወራችኋለሁ እኮ ምንድነው? ተረጋጊ። አይ ስለ ይቅርታ ሲያወራ ስለሰማው ነው። ምንም ይቅርታ የሚያባብል ነገር እዚህ ጋር ስለሌለ አይ ቆይ ያደርግኛ ነው መጀመሪያ ማለት ያለንቺ ደስተኛ አይደለም ምን ስለንጋር እልሽ አንቺ ማለት ደስተኛ ነሽ አውቃለሁ ማለት የቅርብሽ ነው ልዑል ነው እንደዚህ አይ ምን ይሁንሽ ነው አንቺ እኔ ኮላንቺ ብለን እኮ ነው እሺ ቀጥይ ችግር የለውም ታውራና ከዛ ነው መልስ ሰጣታለሁ በቃ ይቅርታ ተደራረጉና እንደ በፊታችሁ ቀጥሉ ማለት እኔ እዚህ ጋር የተፋተኝነት ስሜት ባይሰማኝ ይሻላል ማለት አብራችሁ እንድትሆኑ ፈልጋለሁ አንቺ ምንም አላደረግሽም ሲቀጥል እሱ ነው አንቺን ያመጣሽ አይደል እንደው ማውራት ካለበት ራሱ ነው ማውራት የነበረበት ሲቀጥል እዚህ ጋር እኔ ምንም ይቅርታ የምባባለውም ነገር የለም እኔ ደስተኛ ነኝ ባይዘው ልንገርሻ እኔ በጣም ደስተኛ ነኝ አሁን በጣም ደስተኛ ነኝ ይቅርታ በመሃል ገባሁብሽ ይቅርታ እንደዚህ አትበይ ራስሽን አስወጂ ራስሽ እየተጎዳሽ ብዙ ነገር ይሆንሻለሽ ራስሽ ታውቂዋለሽ እውነቴን ነው የምልሽ ኪራ እኔ ደህና ነኝ እሱ ማለት ነው ከህይወቱ አስወጥቶኛል አይደል እሱ በህይወቱ ደስተኛ ነው አይደል በቃ ራሱ ተናግሯል እኮ አልፈልግሽም ብሎኝ እኮ ነው ሄደው አልፈልግሽም ብሏል ባፉ ሳጨብሽ ነው እንዴ እንደዛ አይደለም አንቺ ጨከነ ማለት የለውም ለምን እኮ ነው ማመን ያለብሽ እኔ ለምን አመሰግናለሁ ልዩ እንዲሆነሽ ስላየሽ ባይዘው በጣም ደስ ብሎኛል የእውነት ለካ ጊዜ ብዙ ሰውን ይቀይራል እውነት ተቀይራል እኮ እሷም ይኸውልሽ ሄሉ በቃ የነበረው ነገር እሱ ትላንት እንዳለው ነገር ነው የምትለው እሷ ውሸት ነበር ምንም ነገር አግዢ ብሎኝ ነው አለ እሱ የሱስተት ነው ለዚህ ነገር እንደዛ አይደለም ሄለን በቃ እኔ አንድ ነገር ልንገርሻ በቃ እኔ ብዙ ሰው ላይፋችሁን እየበጠበጠ ያለው ልዑል ነው እያለ ነው አይደል እኔ አትሊስት ለአንድ ወር እንኳን ከእናንተ እሺ ልራቅ እሺ ያለኔ ሞክሩት ይወጣ አንተ ምንም አረበሽክም እሱ የሚረዳበት አንግል ብቻ ነው በቃ አለቀ ምንም አረበሽክም እኔ እንኳን ተረድቻለሁ ነገር ስሚያቸው በቃ ፕሊስ በቃ መጀመሪያ እሺ ከሱ ጋር ያለውን ነገር ከማስተካከልሽ በፊት ከኔ ጋር ያለውን ጀርስ ማለት አዎ በጣም ለሱ ያለኝ ስሜት ገፍቶኝ ነው ብዙ ነገር ተናግሬሻለሁ አስቀይሜሻለሁ መቼም ደግሞ ትረጅኛለሽ ማለት ፈልጌው እንዳልሆነ እና ለሱ ነገር ዛሬ ይቅርታ ልልሽ እፈልጋለሁ ማለት የጠራውበት ምክንያት ከሱ ጋር ለማስታረቅ ብቻ አይደለም ለኔ ይቅርታ አድርጊ ያንን ነው የምፈልገው ሄሉም ይቅርታን ተቀበል ይቅርታ አድርጊ ችግር የለውም ማለት የእውነት ችግር የለውም እኔ ከአንቺን ችግር የለውም አንቺም እሱ እንዳመጣሽ ምናምን አውቄያለሁ እቀበልሻለሁ ከዚህ በኋላ ግን ምንም ቢመጣ ደግሜ ህይወት ውስጥ አልገኝም ሄሉ ስርዓት በቃ ጨርሰናል ከዚህ በኋላ ማለት ነው ማለት እሱ አይደለም እሱ ደስተኛ ነው ምክንያቱም በቀላሉ ሁሉ ነገር ለሱ ቀሎታል እያስመሰለ አይደለም እና ስማኝ የራስህን ህይወት በቃ ኑር የፈለከው እሱን አይደል እኔ እንደሆነ ማለት ነው በቃ እኔ አሁን ላይ ደስተኛ ነኝ አልፈልገውም በቃ አለቀ እሱም እንደማይፈልገኝ አውቃለሁ እኔም አልፈልገውም ምንም አይደለም በቃ ምን ያክል ራሴን እንደቀየርኩ እኔ አሳያችኋለሁ አንተንም አሳይሃለሁ በቃ አለቀ ለዛቻ ምናምን አይደለም ዛቻ አይደለም ምክንያቱም ለፍቅር ብዬ ብዙ ነገር ለምኜዋለሁ እስከ ጥግ ሄጃለሁ በቃ እኔ ኢቭን እርጉዝ አልነበርኩም ግን ለሱ በቃ እሱ ላለማጣት እሱ ናፍቄው በቃ ባገኘው በሚል ነው እንደዛ አይነት ዋሽቼ ምናምን ግን እሱን እንኳን አልተረዳኝም ምንም ነገር ሊረዳኝ ሁላ አልቻለም እና ለማንኛውም ጨርሻለሁ እናንተን አመሰግናለሁ አንቺንም ይቅርታሽን ተቀብያለሁ ከዚህ በኋላ ግን አጠገብ አልደርስም አጠገብ ያትድረስ ጨርሻለሁ ስለሁሉም ነገር ባይዘው ሁላችንም በጣም አመሰግናለሁ ችግር የለውም አይደለም እዚህ ጋር ነው እሱን አስቀይሜዋለሁ በማለት አይደለም እሷ ትንሽ ችግር የለውም እሷን ተው ሉሌ በድጋሚ ሳላውቅ ላስቀየምኩ ነገር እያንዳንዱ ነገር በጣም ከትልቅ ከልቤ ነው የምሬ ነው ይሄ ለአንዴና ለመጨረሻ ጊዜ እናንተ በደንብ እንትን በሉ በጣም ፈልጋለሁ በጣም ይቅርታ ይሄ ድጋሚ የማይደገመኝ ይቅርታ ማለት ነው ከዚህ በፊትም ይቅርታ ተባብለን ነበር ዛሬ ድጋሚ ይቅርታ እየተባባልን ያለነውና ይሄ ለአንዴና ለመጨረሻ ጊዜ በቃ ያው አሁን አንተም ፕሊስ በቃ እናም በተመሳሳይ ልዩንም በጣም ከልብ በጣም ጎርቼሻለሁ አውቃለሁ ከዚህ በፊት ያሳለፍናቸው ነገሮች ያሳልፈናል ምናምንና አሁንም በድጋሚ ይቅርታ ዛሬም እዚህ ጋር በብርድ ቆመሽ ለኔ ስትይ ነው ይሄን ሁሉ ነገር እያረግሻለሽው
በጣም ከልቤ አንቺንም በጣም ይቅርታ አከብርሻለሁ። ተቃቀምኩልንስ ሆነብን ትዝታ ብዙ አሳልፈን አሁን ምን አለ ሁሉንም ነገር አርገሻል፣ የሚገባሽን ነገር በሙሉ አርገሻልና በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ስለሁሉም ነገር ተረጋጋና አመሰግናለሁ። በደም ስለነበረ ሊድ በቃ ሁላችሁንም በቃ አከብራችኋለሁ። አይ ሆፕ ሁለቱም የሆነ ኢጎ ላይ ስላሉ ነው ብዬ ነው የማስበው። ኪራ ነገ የሚዋደድ ሰው አይለያይም፣ የእውነት የሚዋደዱ ከሆነ አይለያዩም ብዬ ነው የማስበው። ከዚህ ሁሉም ነገር እግዚአብሔር ከኛ ጋር ይሁን። አንቺም እንደዚህ አስበሽ ይሄን ነገር በማድረግሽ ትልቅ ነገር ነው። በጣም አመሰግናለሁ ልዩ ሉላም ይሄን ነገር በማድረጋችሁ እና ያቡና ሄሉም ይታረቃሉን ለመናገር ትንሽ ያሉበት ነገር ትንሽ ስለሚል ነው ከእግዚአብሔር ጋር ዋናው እናንተ ሰላም ማውረዳችሁ ነው። ተስፋ አደርጋለሁ ማለት እንደዚህ ይሆናል መጨረሻው አላልኩም ነበር። በቃ ችግር የለም። እኛ አሁን የመሸ ስለሆነ ደስ ብሎኛል። እኔም ይቅርታ እናንተም ግን ያው አክብራችሁ ስለመጣችሁ አመሰግናለሁ ሁለታችሁንም። ምን ማለት አለሽ? እና እኔም ማለት ለእናንተ ማለት የሚፈልገው ነገር እውነት ዛሬ ይታረቃሉ ብዬ አስቤ ነበር፣ ግን አልሆነም። እንደዛም ቢሆን ግን ያው ሳይታረቁ አርፌ አልቀመጥም ማለት የቻልኩትን ያክል እሞክራለሁ። ደግሞ አይ ሆፕ እሺ ብለው እንደሚታረቁልኝ እናንተንም በድጋሚ ይቅርታ ማለት ከመጣው ጀምሬ በጥሩ ነገር አልመጣሁኝም እና ይቅርታ አድርጉልኝ እናንተንም እና በቃ ሁላችሁንም አመሰግናለሁ።